ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው የሚያስከትል ነው። ብዙዎቹ የምሁራን ሚና የዩኒቨርሲቲ ሚና ብለዋል። እኔ ቅድም ሀምብል ለመሆን ዩኒቨርሲቲዎችን ብዙ ላለመናገር ነው የተቆጠብኩት። አሁን ካንተ ጋር ሰው ትንሽ ገባ ብዬ ልናገር። ጅማ ላይ ኮሪደር ሰራን፣ ሮቤ ላይ ኮሪደር ሰራን። በጅማና በሮቤ ኮሪደር ስራዎቻችን አስቸጋሪው ኤሪያ ዩኒቨርሲቲ ነው። አስቸጋሪው እንኳን ማህበረሰብ ሊቀይር ለመቀየር የማይችል ማለት ነው። አዲስ አበባ ዩኒቨርሲቲ ይህንን አካባቢ የዩኒቨርሲቲዎች ሲቲ እናርገው ብሎ መንግስት አስቦ መንግስት አቅዶ ማገዝና ቻምፒየን ማድረግ ሲገባው ይሄን ሁሉ ሰፈር እያፈራረስን ስንሰራ ጫት ቤት ስናባረር፣ ሺሻ ቤት ስናባረር፣ አረቄ ቤት ስናባረር፣ ይሄ ዩኒቨርሲቲ ግን እዛ መንገድ ዳር ይሄን የሚያክል ግቢ ያለው አጥሩ ጋር ፉክክር ያለው ይመስል ድንጋይ ይጠፈጥፋል። ወደ ውስጣችሁ ተመልከቱ። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ይሄ ንግግር ምናልባት በሚዲያ የሚደገፍበትን መንገድ ማሰብ ይቻላል። ዝም ብሎ ለፌስቡክ ሳይሆን ውይይቱ እየታየ በናሽናል ሚዲያዎች የሚተላለፍበት ሌሎች ሰዎች የሚደርሳቸው ከዚህ በኋላስ መቀሌም ባህር ዳርም ምናምንም ይሄን እየተማሩ በየአካባቢያቸው እንዲያስፉ ማድረግ ይቻላል። ያን ካደረግን ኢንፍሉዌንስ ማድረግ ያቅተናል ብዬ አላስብም። እኔ ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲቱሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለእኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ይህን አካባቢ ተማሪዎች በሰላም ሳይሳቀቁ ወጥተው አንብበው ይመለሱበት ስናደርግ ይቀየራል። አብርሆት ላይብረሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንፃ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም። ያ ደግሞ ዲፕ ቲንኪንግ ይፈልጋል። ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምጽ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ። በሚዲያ የሚናገረው ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳያል። ይሄ ሰው የጸሐፊ ነው ባይዘው ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት በለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለው። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀብላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ። አውቃለሁ እሱ። እነሱ ሰዎች ግን መይሶ ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን። ወር መቀመጥ እናውቃለን። 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ግን ምን አመጣና አናውቅም። እና ውይይት ባህሉ አልነበረም። እንፍጠረው ካልከኝ ብቻ ነው ካንተ ጋር መስማማው። ቅድምም ብያለሁ። ከረንሲ እዚህ ያለው ሰው ከረንሲው አይዲያ ነው። እመነኝ፣ ወርቃማ አይዲያ ከመጣ የኢትዮጵያ መንግስት ተኝቶ ባይገባው የጅቡቲ መንግስት ይቀበለዋል። የሚሰራ አይዲያ ካለ ከረንሲውን አውቆ የሚጠቀም ሰው ካለ መንግስታት ሁሌም ክፍት ይሆናል። ቅድም ባነሳውልህ ሮቤ ከተማ ሞክረን ነበረ ኮሪደር፣ ትንሽዬ ሙከራ። ጅማም ትንሽዬ ሙከራ አለ። ነቀምት ገና የተጀመረ ነው ያለው። ጅማ በተደጋጋሚ ሱፐርቪዥን ስለሚሄድ ላስቲክ ማንሳት ምናምን ጀምረዋል። የሮቤ ከተማ ላስቲክ የሚነሳው እንግዳ ይመጣል ሲባል ነው። የሮቤ ዩኒቨርሲቲ ስራችሁ ኮሪደር እኛ ከሰራን ከተሜነትን ደግሞ ሰው ላይ መስራት ነው። ከተሜነት እኮ ባህል ነው። በየቦታው የሚጥል ሰው እዚህ አዲስ አበባ ውስጥ ጠጥቶ ከመኪናው
ላስቲክ እየጣለ የሚሄድ ሰው አለ እዚህ ከተማ ውስጥ። እሱ መቀየር ነው። እኛ አስፋልት እንሰራለን። አስፋልቱ 20 ዓመት እንዲቆይ ግን ባህል እናንተ ካልፈጠራችሁ፣ የእናንተ ሮል ካልተጫወታችሁ አይመጣም ተደምሮ። ፊውቸር አንሰርቴኒቲ ያለ ኤአይ እየመጣ ነው። እንዴት ነው የምናልፈው ላልከው ፕሮፌሰር፣ ፊውቸርን ገቨርን የምናደርገው ኮፕ ማድረግ ብቻ ነው፣ በመማር ብቻ ነው። ማቆም አንችልም። በእያንዳንዱ ቴክኖሎጂ እኛ ስም እናወጣለን። ቴክኖሎጂውን ግን ማቆም አንችልም። አሁን ኤአይ መጥቷል። ስም ማውጣት አይደለም የሚያስፈልገው፣ መዘጋጀት ነው፣ መማር ነው። ምንም ነገር ይኖረው ነገ አንሰርትን የታወቀ ነገር ነው። ከተማርና ከተዘጋጀን ገቨርን እናደርገዋለን፣ ካልተዘጋጀን እንቀራለን። ለሱ ነው መማር የሚያስፈልገው። ኤአይ በእኔ እምነት ኢትዮጵያ በጣም በጣም እድል ያላት ሀገር ናት። ኤአይ አንዱ የሚፈልገው ኢነርጂ ነው። ለዚህ ነው የክሪፕቶ ከረንሲ ኢትዮጵያ ውስጥ የተስፋፋ ያለው። ኢነርጂ ደግሞ እኛ ያመረት ነው አይደለም፣ ብዙ ለማምረት እድል አለን። ከሃይድሮም፣ ከሶላርም፣ ከጂኦተርማልም፣ ከኒውክለርም በጣም ሰፊ እድል አለን። ኢነርጂ ላይ ኢንቨስት ካደረግን አንድ አስቻይ ጉዳይ ፈታን ማለት ነው። ሁለተኛው ዴታ ነው። ዴታ ደግሞ ዲቨርስ በሆነ እንደዚህ ባለ ብዙ ፖፑሌሽን እና ሶሳይቲ ውስጥ በቀላሉ የሚፈጠር ነገር ነው። ዳታ አተን ነው። እኛ በጣም ብዙ ዳታ አኳልን አልገባም። የገባው ስድቡ ብቻ ነው። ስድቡን እንቀንሰውና ሳይንቲፊክ የሆኑ ቶቶች፣ አርቲክሎች፣ መጽሐፎች ማስገባት ስንጀምር የኛ ሐሳቤ እዛ ውስጥ ይገኛል። ሶስተኛው ዴታ ሴንተር ነው። ዳታ የሚከማችበት ድሮ እንደምታውቁት ውድ ነው። ለዩኒቨርሲቲው ዴታ ሴንተር ይሄ ቤት ያስፈልግ ነበር። አሁን እኮ ዴታ ሴንተር በጣም በጣም ቺፕ እና ትንሽ እየሆነ ነው። በኢትዮጵያ 2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት አለብን ብለን እየጀመር ነው ስራ። ሃርድዌር እናመርታለን። ሃርድዌር ማምረት ስንጀምር ለቺፕስ ለኤአይ ግብአት የሚሆን ነገር ደግሞ ከማንም በላይ አፍሪካ ነው ያለው። ለምሳሌ ድሮ ወርቅ ይባላል። አሁን ኮፐር ኢምፖርታንት እየሆነ ነው። ኢነርጂ ኢምፖርታንት ከሆነ ኮፐር ኢምፖርታንት ነው ማለት ነው። ኮፐር ደግሞ እኛ እንደ ቺፕ ነገር የምናየው ጉዳይ ነው። እንደምታውቀው ወርቅ ነው ለኛ ውዱ። ብዙ አስቻይ ነገር ስላለ በጥልቀት ማየት ከቻል ኮምፒት ማድረግ እንችላለን ብዬ አምናለሁ። በዚያ እሳቤ አንደኛ ዩኒቨርሲቲውን በጣም ቆንጆ አድርገን እንሰራዋለን። ቤስት ተማሪዎች እናመጣለን። የዓለም መምህራን እንጠቀማለን። ከዛ ኮምፒት የሚያደርጉ ሰዎች ተስፈኞች እንዲሆኑ ሄደው እንዳይቀሩ ጥረት እናደርጋለን። ያን እያደረግን በሄድን ቁጥር በኤአይ ሬስ ውስጥ እንደው እዛ ላይ ነን ባንባልም የማንናቅ መሆን እንችላለን። ከተማርን ከተዘጋጀን። ይሄ ጉዳይ አደገኛ ነው፣ ስራ ሊወስድ ነው ምናምን እያልን ይሄ የለመድነውን ተረክ እየተረክን ከቀጠልን ግን ልጆቻችን ረሀብተኛ ይሆናሉ። ረሀብተኛ እንዳይሆኑ ኮንፍሮንት ማድረግ አለብን፣ መማር አለብን፣ ኢምብሬስ ማድረግ አለብን። ያን ካደረግን ማኑቨር ማድረጉ የእነሱ ስራ ነው የሚሆነው ማለት ነው። በዛ ሀሳብ ብናይ እንጂ ከፍተኛ የሆኑ ፊር ብዙም እኔ አልስማማም። በዚህ ሀሳብ ብንሄድ ነገን መዋጀት እንችላለን ብዬ አስባለሁ።